የምትፈልገው ሰዎቹን ነው የምትፈልገው? አዎ። ስለዚህ በቃ የምልህን ስማኝ፣ ወደ ውስጥ ገባ። እሺ መጣ። ዛሬ እንግዲህ ጠቋሚያችን ያው ፈጣሪ ረድቶን አንድ ፍንጭ አግኝተናል። ሰዎቹን ትፈልጋቸዋለህ? አትፈልጋቸውም? በቃ ያልኩን ነገር አድርግልኝ። ምንድነው ማድረግልህ? ገንዘብ ውስጠኝ። አልሰጥም። እንደው አልሰጥም። በግድ ታሳየኝ። ተመኛለህ? በግድ ታሳየኝ። ምን ማለት ነው? እሺ ብቻ እንገባለን ወደ ውስጥ ለግባና ስለሚሆን ነገር እሺ፣ ተበታትነን እንቆማለን። ግን እናንተም ለመጠንቀቅ ሞክሩ። ዞር ብለን ለማየት እንሞክራለን። ልጁ ከመምጣቱ በፊት ከመጣ በኋላ ደግሞ እኔ እጅ አወራለሁ። እናንተ ተደብቃችሁ በማይሆን በአጉል ተስፋ ሞልተኝ እዚህ ድረስ አመጣህ የሆነ ሌላ ነገር ካሰብክ እኔ እንድታውቅልኝ እገልሃለሁ። የሆነ እማላገኛት ከሆነ እገልሃለሁ። ብቻ ግን ይሄን ቪዲዮ እያየህ ከሆነ አጋዥ ተብዬው አንተ የሆነ እቃቃ ጨዋታ ነው ይሄ ነገር፣ ለእኔ እቃቃ ጨዋታ ነው በጣም እንደምልህ ማለት ነው። እና ማለት በዚህ ልክ ተጽዕኖ ፈጥሬ በዚህ ልክ ቤትህን እንደዚህ ካንገዳገድኩት ቀኝ እጅ የምትለው ሰው ለኔ ካገዘ የኔ አጋዥ ከሆነ እስከዛሬ አንተን ብቻ ነው እንደምትሰማው። ወንጀለኛ ነህ እኮ እኔንም አዳምጣ። በእኔ ቦታም ሆነ ለማየት ሞክር። ወንጀለኛ ነህ። ሪስክ አለው ለህይወቴ እያልኩ አንተ ስለ ገንዘብ ታወራኛለህ እንዴ? የለኝም ትለኛለህ እንዴ? ቅድሚያ ካወራነው ጋር አይደለም አሁን እየሰራ ያለው። ቅድሚያ ምንድን ነው ያወራነው? እኔ ነኝ እኮ የለቀኩ እኔ ነኝ የለቀኩ። የፈለገ ይሁን። አሁን እኮ በቃ ፍሪ እኮ ነኝ እኮ አሁን አይደል? እኔ ነኝ እኮ አይመለከተኝም። ከጉዳዩ እኮ ተቻለ ይዤ እሄዳለሁ። ካገቱት መሀል አንዱ ነው ቀኝ እጁ ነው። ያው ቀኝ እጁ ነው ለኛም መረጃ ለመስጠት እየተባበረን ነው አሁን ላይ። ምክንያቱም በእነዚህ ቪዲዮ እያየ ባለው ቪዲዮ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም ተመልሼ መጥቻለሁ። እንግዲህ ቤተሰቦቻችን ያው ይህን ሰሞን ትንሽ አሪፍ ላይ አይደለንም፣ እኔም ቻናሌም አሪፍ ላይ አይደለንም። ከእናንተ ጋር መገናኘት በጣም እየከበደኝ ነው። ያው በተቻላችሁ መጠን እንዲህ ብዬ አልናገርም፣ ምክንያቱም ዩቲዩብ ይሄኛውን ቪዲዮ ስለሚይዝብኝ በተቻላችሁ መጠን ብቻ እኔ የምለው ይህን ነገር ሼር አድርጉ። ለምታውቁት ሰው ቪዲዮን ሼር አድርጉ፣ ሰብስክራይብ እያደረጋችሁ ቪዲዮ አቅም ይኑረውና እይታ ቢኖረው ለተለያዩ ሰዎች ቢደርስ ዛሬ እንዳገኘው ጠቋሚ አሁንም አሪፍ ጠቋሚ ያገኛለሁ ብዬ አስባለሁ። እንግዲህ ከእናንተው አንዱ ኦዲየንስ ነው። ኦዲየንስ ሆኖ ግን ማለት ኦዲየንስ አይደለም እውነቱን ለመናገር ያው እዛ ነገር ውስጥ ይሄ ያው ማሂን ካገቱት መሀል አንዱ ነው ቀኝ እጁ ነው። ያው ቀኝ እጁ ሆኖ ለኛም መረጃ ለመስጠት እየተባበረን ነው አሁን ላይ። ምክንያቱም በእነዚህ ቪዲዮ እያየ ባለው ቪዲዮ ከድሮ ጀምሮ ያለውና ዛሬ ምንም እንደማታውቅ ሲያቅ ሊተባበረን ፈቃደኛ እንደሆነ ነው የነገረኝና እንግዲህ ውድ ቤተሰቦች ዛሬ በዚህ ማታ ቪዲዮ ያበራሁት ምንም አማራጭ ስለሌለኝና ሁሉንም ነገር መቅረጽ ስላለብኝ ነው። እንግዲህ ያው ይህን ቪዲዮ አላስተላልፍ እሱ የጊዜ ጉዳይ ነው እና ቀጣይ ቀን ነው የሚወስነው። እስቲ መጠበቅ ከጀመርኩ አንድ 40-50 ደቂቃ ሆኖኛል። ሰው ማንም እንዳይጠራጠር ሰው የተሰበሰበበት ቦታ ላይ እንገናኝ ስላለኝ ካፌ ነገር ላይ ወጣ ብዬ ቁጭ ብዬ እየጠበቅኩት ነው። እንግዲህ ውድ ቤተሰቦቼ እኔ በተደጋጋሚ ይሄ ቻናል አደጋ ላይ እየወደቀ ነው። በጣም የምትጠይቁኝ ነገር አለ፣ እኔ ደግሞ የምመልስላችሁ ጊዜም አለ። በቀጣዩ ቪዲዮ ምን አስቤያለሁ፣ በቀጣዩ ቪዲዮ መጠየቅ የምትፈልጉትን እያንዳንዱ ጥያቄ ኮሜንት ላይ ዛሬ አስቀምጡና ቀጣይ ላይ ሁሉንም ነገር የምመልስላችሁ ነው የሚሆነው። ምክንያቱም እንደዚህ አይነት ከእናንተ ጋር የማደርጋቸው ኮንቨርሴሽኖች እኔን ጥሩ አመለካከት እንዲኖረኝና ማሂንም ቶሎ እንዳገኛት የእናንተ ምክርም እንደሚጠቅመኝ ስለማቅ ነው እና በምትችሉት አቅም መጠየቅ የምትፈልጉትንና እንዳደርግ የምታግዙኝ ነገር ካለ ያው አስፈላጊ ከሆነ ዲስክሪፕሽን ላይ ስልክ ቁጥሬንም አስቀምጣለሁ። በቴሌግራም እየገባችሁ መጻፍም ትችላላችሁ። ማይሆን ከሆነ ያው በቴክስትም ብትደውሉ በጣም ብዙ ሰው ስለሚደውል ላለማንሳት ስለምንችል የሆነ ማንሳት ይከብደናል እና ያው እኛም በስራ ጉዳይ ቴክስት ብቻ ነው ልንመልስላችሁ የምንችለው። በዚሁ አጋጣሚ ይህን ልላችሁ እወዳለሁ። ዛሬ እንግዲህ ጠቋሚያችን ያው ፈጣሪ ረድቶን አንድ ፍንጭ አግኝተናል። እሱን ነገር ደግሞ መጥቼ እነግራለሁ። የት ቦታውን ምናምን ሁሉንም ነገር አሳውቃለሁ እና እንደዚህ አይነት ቦታ ብቻ እንድትመጣ ነው የፈለኩት ስላለኝ እኔና ካሜራማኔ ብቻ ነን የመጣ ነውና እንግዲህ እዚህ ማንም አያውቅም። ይሄን ሰፈር አዲስ ሰፈር ነው። እኔ ራሴ ነኝ
የመረጥኩትና ማንም እሱም ካለበት በጣም ራቅ ስለሚል ነው እሱም የቆየው። እኔም አውቄ ነው ወደዚህ የመጣሁት፣ ማንም አይጠራጠረንም። ብቻ ግን ይሄን ቪዲዮ እያየህ ከሆነ አጋዥ ተብዬው አንተ የሆነ እቃቃ ጨዋታ ነው ይሄ ነገር፣ ለእኔ እቃቃ ጨዋታ ነው በጣም እንደምልህ ማለት ነው። እና ማለት በዚህ ልክ ተጽዕኖ ፈጥሬ በዚህ ልክ ቤትህን እንደዚህ ካንገዳገድኩት ቀኝ እጅ የምትለው ሰው ለእኔ ካገዘ የእኔ አጋዥ ከሆነ ማለት ይህን እያልኩት ያሉት ልጁ ላይ አደጋ ይመጣል ሀቅ ነው። ግን አደጋም አይመጣም፣ ምክንያቱም ቀኝ እጅ ይሄ ሰውዬ በየቦታው ነው ብዙ ቀኝ እጆች ያሉት። ሁሉንም ቀኝ እጆቹን አባረረ ማለት ማንም አይኖርም። ሁሉንም በሄደበት ቀኝ እጄ ብሎ ነው የሚሾመው የሚጠራው። ለዛ ችግር የለውም ቀኝ እጁ ብትልም በዛም ኮድ ብንግባባም ኖርማል ነው ብሎ ስለነገረኝ ነው ይሄ ሰው ቀኝ እጁ እያልኩ ያለሁት እንጂ ልጁን አደጋ ላይ ለመጣል አይደለም። ያንተ ቀኝ እጅ ብዙ ናቸው፣ ከነዛ እንግዲህ አንዱ የኔ ሰው ሆኗል ማለት ነውና እስቲ ሁሉንም አባራቸው ወይ ሁሉንም የሆነ ነገር ማለት ዛትባቸው ምናምን አስፈራራቸው። ሁሉም ሲያብሩብህ ያን ታያለ። ያን ደግሞ ላለማድረግ ሁሌ ፍራቻ ላይ ነው የምትወድቁ። በዚህ ፍራቻ መሀል እኔ ነኝ ፍርሃቱን የፈጠርኩብህ፣ እኔና ይሄ ሰው ነው ፍርሃቱን እየፈጠርንብህ ያለው። ይሄንም አትፈልግ ከሆነ ግን ማሂን አሳልፈህ ስጠኝ። እኔ እናንተም እዚህ ጋር ግንኙነታችን እንጨርስ። ከኔ ጋር መጋጨት አያዋጣህም። እንደምታውቃቸው አይነት ሰዎች አይደለም። ያው ወጣት ነኝ፣ ብዙ ነገር ይጠብቀኛል። ግን አስተሳሰቤ ካንተ የበለጠ ነገር ነውና ይሄን በዚህ በአስተሳሰብ ስለማንመጣጠን ይሄን ነገር ተው። ከዛ ያለውን ነገር በእርቅም እንድንፈታው የምትፈልግ ከሆነ እሰየው፣ የማትፈልግ ከሆነ ደግሞ ችግር የለውም። አንተ ራሱ የሆነ መግቢያን እስክታጣ ድረስ ነው የምከታተል። ዛሬ ቤት ገብቻለሁ፣ ነገ ደግሞ የት እንደምገባው ራስህ ታውቃለህ። እንግዲህ ውድ ቤተሰቦቼ በጣም ብዙ ጊዜ ረዥም ቪዲዮ እየሰራው እናንተንም እያደከምኳችሁ ነው። ለዛም ደግሞ እናንተም ወዳችሁት እያያችሁት አልመሰለኝ። ብቻ ግን ይሄ ነገር ያው ግልጽና እውነት ስለሆነ ይሄን ነገር ወደ እናንተ ማስተላለፍ ስላለብኝ ደቂቃውን እያዩ አይደለም ፖስት እያደረጉት ያሉት። ያው እውነቱን ለመናገር እኔ አይደለሁም ቪዲዮን ፖስት ማድረገው፣ ብቀርጽና አይዲያውን ባመጣም ቻናሉ የኔ ቢሆንም ይሄ እኔ አይደለሁም የምቆጣጠረው፣ ቻናሉ እዩአብ ነው እየተቆጣጠረው ያለውና ያው እያንዳንዷን ነገር እያንዳንዷ የምትቆረጥ አይደለችም። ይሄ ኤዲት ተደርጎ ረዥም ሰዓት የሚወስድ ቪዲዮ አይደለም፣ እውነቱን ለመናገር ማለት ነው። ረዥም ደቂቃ ቁጭ ብዬ ምናምን ይሄ ይውጣ የሚባል ነገር ስላልሆነ እንደመጣ ትንሽ ብቻ በቃ የሚቆረጥ ነገር የለውም፣ ኤዲት የሚደረግ ነገር የለውም። ምክንያቱም ይሄ ሪያሊቲ ነው። ይሄ ትክክል የሆነ አንድም ተቀንሶ ፖስት የሚደረግ ነገር የለውም። ለዛም ነው እኔ የልቤን እንዲያውጥቼ የምናገረው ነገር 10፣ 15፣ 20 ደቂቃ የሚሆነው የሚበዛውም ለዛ ነው። እንግዲህ በተቻላችሁ መጠን እናንተም ቁጭ ብላችሁ ለማዳመጥ ሞክሩ። ይህን ቪዲዮ እስከ መጨረሻው ለማየት እና ከዛ ሀሳብ አስተያየታችሁን ለማስቀመጥ ሞክሩ። እንግዲህ ያው ሰዓትም እየሄደ ነው፣ ልጁም እየመጣ ስለሚሆን በወሬ ያልያዛችሁ እናንተም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንትን በሉ። ያው ወደዚህ ቀና ብሎ እጁን እያውለበለበ ነገር ነው ሰውየው እና መጥቷል። እሱ ነው መሰለኝ እየመጣ ነው። ብቻ ካሜራውን ያየ አይመስለኝም፣ ላለማሳየት እሞክራለሁ። እንግዲህ ያው ይህንን ይመስላል ቆይታዬ። ከተመቸኝ ለመቅረጽ ሞክራለሁ፣ ካልሆነ ግን ያው አልፈልግም ካለ ምንም ማስገደድ ስለማልችል ካሜራውን አጠፋለሁ። ሌላውን ነገር ደግሞ በግልጽ እነግራችኋለሁ ማለት ነው። ውድ ቤተሰቦቼ እስካሁን የነበረን ይህን ይመስላል። የትማ እንዳትሄዱ፣ አብራችሁን ቆዩ። ይህን ቻናል ሰብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አግዙኝ። ምክንያቱም ከዚህ ቀደም የሰራሁትን ቪዲዮ ማየት ትችላላችሁ። እዚህ ጋር አሁን ግልጽ አድርጌ እንዲህ ማብራራት አልችልም፣ ምክንያቱም ያው ይሄ ቻናል አደጋ ላይ ከሆነ ድጋሚ አሁንም ያዘጉብኛል ማለት ነው። ብዙ ጠላቶች ነው ያሉኝ። ለዛ እናንተ በምትችሉት አቅም ሰብስክራይብ እያደረጋችሁ እኔም ማገዝ ወንድማችሁን ማበረታታት አትዘንጉ። እኔም ማሂን አግኝቼ ይሄን ነገር ሁሉ እንቋጨዋለን። እስከዛ ብቻ ነው፣ የተወሰነች ጊዜ ነው ያለችኝ እና አደራችሁን እላለሁ። እስካሁን የነበረን ቆይታ ይሄን ይመስላል። የትም እንዳትሄዱ። ልጁ ሲመጣ ማስደንበር ስለማልፈልግ ካሜራውን ላጠፋ ነው። ወዳችኋለሁ። አብራችሁ ቆዩ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? ያው ዛሬ እንግዲህ ተመልሼ መጥቻለሁ። ማታ ላይ የሆነ ሰው ቀጥሬ ላገኝ እንደነበር ምናምን ነግሬያችሁ ነበር። ያ ሰው ግን አስጠብቆኝ ተመልሷል። ማለት በዛን ሰዓት ላገኝ አልችልም ምናምን
አይነት ነገር ብሎ ምክንያቶችን ደርድሮ ነበር። በነጋታው እንገናኝ፣ በነጋታው ነው ሁሉም ነገር ያው የሚገባህና የሆነ ሳንቲም ጠይቆኛል። እሱን ከፍዬ እንዲያሳየኝ ምናምን ተስማምተን ነበርና ዛሬ እንግዲህ በጂፒኤስ ሎኬሽን ልኮልኝ ነበር። በቃ ተከታትዬ መጥቻለሁ እዚህ እና ያው ብቻዬንም ላለመግባት እነ ምንቲንና ቤካን ጠርቻቸዋለሁ። ምንቲንም ቤካንም ጠርቻቸዋለሁ እና እንግዲህ እነሱ ከመጡ በኋላ ያው ወደ ውስጥ ምገባ ነው የሚሆነው። ምክንያቱም ከዚህ በፊትም እንዳትገባ አይነት ነገር ብቻህን ወደ ጫካ ምናምን አትሂድ አይነት ነገር ሲሉኝ ነበርና እነሱንም ላለማሳፈር ጠርቻቸዋለሁ። ያው ለብቻዬም ስለማይሆን ማለት ነውና ከልጁ ጋር እንግዲህ ማታ ረጅም ሰዓት እየጠበቅኩት ነበር። 10 ደጋግሜ ስደውል አይ አልመጣም ዛሬ እና ለነገ ተቀጣጥሯልና የሰማሁት ነገር አለ አንተም ማዳመጥና የሆነ እሷን ማግኘት የምትፈልግ ከሆነ ያልኩ ቦታና ነገ ሎኬሽን እልክልሃለሁ ብሎ ያው አላሳፈረኝም። ዛሬ ልኳል። እንግዲህ እዛ ቦታ መጥቻለሁ። ልጁን ያው ከዚህ ቀደም ይዤው ነበርና አንደኛው አምልጦ አንደኛውን ይዤው ነበር። ያስኩት ልጅ ነው በድጋሚ ለቅቄው እንግዲህ ሄዶ እነሱ ጋር ጆይን አድርጎ ምናምን ያው ዛሬ እኔን ገንዘብ ለመጠየቅ የበቃውና ዋናው ምን ለማለት ፈልጌ ነው እኔ ነኝ የለቀኩት ልጁን አውቄ ያው ይሄዳል ብዬ ጠብቄ ነበር። እንደማስበውም ሄዶ እዛ ገብቷል እዛ ቲም ውስጥ እና ድጋሚ መረጃ እንዲያቀብለኝ አድርጌው ተስማምተን መረጃ እያቀበለኝ ነበር። ከዛ በሰዓቱ አሁን ላይ ደግሞ ገንዘብ እንድከፍለውና ከዚህ ነገር ለመውጣት ተስማምቷል። እንግዲህ ያው የምችለውን ያህል ከጠራልኝ እሰየው፣ ካልሆነ እንደምንም አድርጌ ወደዛ ምደርስ ነው የሚሆነው። እስኪ ያው እነ ምንቲና ቤካ ከመጡ በኋላ የምቀጥላችሁ ነው የሚሆነው። አብራችሁን ቆዩ። እንግዲህ ያው ተመልካቾቻችን መጥተዋል። ያው ከዛ ከነሱ ጋር አብረን ወደ ውስጥ እንገባ ነው የሚሆነው። ቤካ እንዴት ናችሁ? ሰላም ነው? ይቅርታ በጠዋት አደረኳችሁ። ያው የሆነ መረጃ አግኝቼ ነበርና ይሄ ሎኬሽን ልኮልኝ ነበር የሆነ ልጅ። እንግዲህ እዚህ ውስጥ ነው እኑ ትገኛለች እና እሷ ብቻ ሳትሆን በጣም በርካታ ሴቶች አሉ ብሏል። እንግዲህ አዎ፣ ግን ያው እስቲ ውስጥ ገብተን መጥቼ ወስዳለሁ ጥግ ላይ ቁም ምናምን ብሎኝ ነበር። ያው መግቢያው ላይ ነን። መጥቶ ይወስደናል ወስዳችኋለሁ ምናምን ብሎኛልና ተንሳን ይደውል ማታ ነበር እንገናኛለን የተባባልነው። ማታ እየጠበቅኩት አስጠብቆኝ ቀረ። ከዛ አሁን ላይ ደግሞ እስቲ እመጣለሁ ምናምን ብሎኛል። እንግዲህ ያው ከመጣ በኋላ እስቲ ይዞኝ ይሄዳል። ብቻ ግን ካሜራም አልፈልግም ብሏል። ሌላ ተጨማሪ ሰው ይዘህ እንዳትመጣ ስላለኝ ያው አይታወቅም ምን እንዳሰበና ለዛ ብዬ ነው እናንተንም የጠራኋችሁ። ያው የሆነ ነገር አስቦ ሊሆን ይችላል በሚል ስጋት ማለት ነውና ያው ተበታትነን እስቲ እንጠብቃለን። ልጁ ከመጣ በኋላ ወደ ውስጥ እንገባለን ማለት ነው። ተከትላችሁ ይሄዳላችሁ። ያው ምንም አማራጭ የለም፣ ምክንያቱም ከመቀመጥ ይሻላል። ዞር ዞር ብለህ ታገኛለህ። አይ ቦታው ምናምን ሪር ነው እና ብቻን ቀጠለ ብዬ ነው እኮ እኔም ለዛ ነው የጠራኋችሁ። ለዛ ነው እኔም የጠራኋችሁ ብቻዬን እኮ ለዛ ብቻዬን መጥራት። እስቲ ያው እንገባለን ወደ ውስጥ ለጓና እስቲ የሚሆን ነገር እሺ፣ ተበታትነን እንቆማለን። ግን እናንተም ለመጠንቀቅ ሞክሩ። ዞር ብለን ለማየት እንሞክራለን ልጁ ከመምጣቱ በፊት። ከመጣ በኋላ ደግሞ እኔ ሂጅ አወራለሁ፣ እናንተ የሆነ ቦታ ላይ ተደብቃችሁ ትጠብቁኛላችሁ። አንድ 30 ደቂቃ ብቻ ነው የቆየሁትና እስቲ ከዚህ በላይ እደውልለታለሁ። ዞር ብለን እንግዲህ ውድ ቤተሰቦቻችን ያው እስቲ ልጁን ለመፈለግ ማለት የሆነ ሌላ ነገር የሆነ ያሰቡት ያቀሩት ነገር ካለ እሱን ዞር ብለን ለማየት እንሞክራለን። እንግዲህ ያው እናንተም በጸሎት አድርጉን፣ ፈጣሪ ይርዳችሁ በሉ። ያው ዞር ብለን እናያለን። ምናገኛትም ይመስለኛል። ምክንያቱም ልጁ ለገንዘብ ብቻ ነው እንትን የሚለውና አንድ ያን ገንዘብ ስጠኝና ከዚህ ነገር ልውጣ ስላለኝ እስቲ ዞር ብለን እናያለን። አብራችሁን ቆዩ። ምንቲ በዚህ በኩል እንግዲህ ቤተሰቦች ያው ደርሻለሁ ወደ ውስጥ። እስቲ ልጁ መጥቶ እንዲያስገባኝ እደውልለታለሁ ማለት ነውና እንግዲህ ያው ምን እንደምላችሁ አላውቅም። ማለት እውነትም እየመሰለኝ ነው፣ እውነትም እየመሰለኝ አይደለም። ምክንያቱም ማመን እየከበደኝ ነው። 1 ሳምንት ምናምን አልፏታል ከጠፋች። በዚህ መሀል ደግሞ
ይሄ ሁሉ ነገር ተፈጥሮ ልጁን ልኬው ምናምን ሊተባበረኝ መሆኑን ሳስብ ትንሽ ግራ እየገባኝ ነው። ማለት ማለት ለኔ በጣም በቃ ብዙ ጊዜ ነግሬያቸዋለሁ እና እኔ ከምለው እንዲህ በቃላት ከምገልጸው በላይ ነች ለኔ እና ብዙ ነገር አይተናል፣ ብዙ ነገር አሳልፈናል። እንግዲህ ያው ብዙ ወሬም እዚህ ጋር አያስፈልግም ታውቃላችሁ። ደውዬ አቤት አይ ምን ማለት የሆነ ሌላ የምን
ክላል በምን አምናለሁ? ኧረ ይሄ ሰውዬ በምን ላምነው እችላለሁ? እልክልሃለሁ አይባልም እኮ የኔን የሚያልክ ገንዘብ እንዴት አምናለሁ?